ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱሳንን መስተጋደል ወይም ተጋዳሊት ብሎ መጥራቱ በሃይማኖታችን የተለመደ ነው። በጥሬ ትርጉሙ ስናየው ቁርጠኛ ተዋጊነታቸውንም የሚያሳይ ነው። ነገር ግን ውጊያው ከጨለማው ገዢዎች ጋር ነውና በሚስጥሩ ለሃይማኖታቸው እስከ ደም ጠብታና እስከ መጨረሻው ቅታ ድረስ መጋደላቸውን የሚያሳይ ነው። መጋደል ጎዳናው ብዙ አይነት ነው። ከራሱ ጋር የሚጋደል አለ፣ ከዓለም ጋር የሚጋደል አለ። የቅዱሳኑ ተጋድሎ ግን ከዚህም የበለጠና ከበድ ያለ ነው። ለዚህም ማሳያው በየዕለቱ የሚዘከሩትን የቅዱሳን ሕይወት ከጸላዔ ሰናያት ጋር የሚያደርጉት ትግል ነው። የዚህም ሕይወት መሠረቱ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የደረሰበትን መከራ በማሰብ ብሎም ለመምሰል የተደረገ ክርስቲያናዊ ጉዞ ነው። እኛም በቸርነቱ የቅዱሳኑን የተጋድሎ ሕይወት በመዘከር በረከትን እንድናገኝ ሕይወታቸውንም አርያ በማድረግ በክርስትና ሕይወታችን እንድንበረታ እግዚአብሔርን እንዲረዳን እየተማጸን ያሳለፉትን የቅድስና ተጋድሎ ሕይወት በየዕለቱ እንደሚከተለው ይቀርብ ዘንድ አምላከ ቅዱሳን ልዑል እግዚአብሔር ይርዳን። መጋቢት 2 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ጎርጎርዮስ ራእየ ኅቡዓት። ቅዱስ ጎርጎርዮስ ሀገሩ ሮሃ ሶርያ አካባቢ ሲሆን ራእየ ኅቡዓት ምስጢራትን የተመለከተ ይባላል። ይህስ እንደምን ነው ቢሉ ቅዱሱ ተወልዶ ባደገባት ሀገር ይቀረው የማይባል ኃጢአተኛ ሰው ነበር። ታዲያ ምንም ኃጢአተኛ ሰው ቢሆን እመቤታችን ድንግል ማርያምን በፍጹም ልቡ ይወዳት ነበርና በመዳን ቀን ጥሪ ለንስሐ አበቃቸው። ከዚህ ዕለት ጀምሮም ቅዱስ የእግዚአብሔር ሰው ንጹሕ የቤተክርስቲያን መስዋዕት፣ ጽኑ የበረሃ ምሰሶ ሆነ። ድንግል እመቤታችንም ከነስጋው ወደ ሰማያት ወስዳ ገነትና ሲኦልን አሳይታ ከአዳም፣ ኖህ፣ አብርሃም፣ ሙሴ፣ ዳዊትን ከመሰሉ ቅዱሳን ጋር አስተዋውቃ ከዚያም በላይ የሆኑና በሰብአዊ አንደበት የማይነገር ብዙ ምስጢር አሳይታ ወደ ምድር መልሰዋለች። ቅዱስ ጎርጎርዮስ በሰማይ በገነት በነበረው ቆይታ ክብረ ቅዱሳንን ተመልክቶ አድንቋል። በተለይ በፍጹምነት ድንግልናቸውን የጠበቁ ቅዱሳንና ቅዱሳት ደናግል አኗኗራቸው ከአምላክ እናት ከሰማይ ንግሥት ከእመቤታችን ከድንግል ማርያም ጋር መሆኑን አይቷል። የለበሱትም ልብስ በፍጡር አንደበት ተከናውኖ ሊነገር የሚቻል አይደለም ይላል። የደናግል ፊታቸው ከፀሐይ 7 እጅ ያበራልና ግርማቸው ያስፈራል። ቅዱሱ ሰው በዚህ በሰማይ ሳለ ደግሞ ይህንን ተመለከተ። አንድ አረጋዊ ጽሙ ተንጀርግጎ የብርሃን ካባ ላንቃ ለብሶ ይመጣል። ቅዱሳን መላእክት በፊት በኋላ በቀኝ በግራ ከበው ሳለ እግዚአብሔርን ሊያመሰግን ጀመረ። እግዚኦ እግዚእነ ጥቀ ተሰብሐ ስምከ በዲበ ምድር፣ አቤቱ ጌታችን በምድር ሁሉ ስምህ የተመሰገነ ሆነ ሲል መላእክቱ በዝማሬ አጀቡት። በዚህ ጊዜም ታላቅ መናወጥ ሆነ። ደናግሉም የቅዱሱን ሽማግሌ በረከቱን ተሳተፉ። ይህ አመስጋኝ ሽማግሌ ልበ አምላክ ጻድቅ የሆነ የእስራኤል ንጉሥ የሆነው ዳዊት ነበር። በምን ታወቀ ቢሉ በበገናው። አንድም እመቤታችን አባቴ ዳዊት ብላ ስትጠራው ጎርጎርዮስ ሰምቷልና። በመጨረሻም እመቤታችንን በፍጹም ክብርና ግርማ ተመልክቷት ሐሴትን አድርጓል። መብርሃንም ተወዳጁና ንጹሕ ሰው ነህ ስትል ቅዱስ ጎርጎርዮስን አመስግነዋለች። ስለዚህም ዓለምም እንዲህ የሚል መልእክትን ልካለች። ልጆች ሆይ ከብርሃን ጨለማን፣ ከደግነት ክፋትን፣ ከጽድቅ ይልቅ ኃጢአትን ምን ነው መምረጣችሁ? እኔ ስለ እናንተ በየቀኑ እየለመኑ እነሆ አለው። ወደ ጨለማ ገሃነም እንዳትወርዱ ባካችሁ ንስሐ ግቡ። ቅድስት ድንግል ማርያም ይህንን ለቅዱስ ሰው ነግራው ቅዱስ ዳዊትን አስከትላ በግርማን መላእክት ታጅባ ወደ ውሳጤ መንጦላዕት የእሳት መጋረጃዎች ወደ ተተከሉባት ድንኳን ገባች። በዚያም ተመሰገነች። ለዛም አይደል ሊቁ አባ ጊዮርጊስ ዘጋስጫ ይወድ ስዋ መላእክት ለማርያም በውስጥ ውሳጤ መንጦላዕት ወይብልልዋ በአኪ ማርያም አዳስ ጣዋ ሲል ያመሰገናት። ቅዱስ ጎርጎርዮስም ከሰማይ ቆይታ መልስ ያየውን ሁሉ ጽፎ ለአበው ሰጥቷል። ስለዚህም ራእየ ኅቡዓት ምስጢራትን ያየ ይሰኛል። ቅዱሱ ተረፈ ዘመኑን በተጋድሎ ፈጽሞ በዚች ቀን አርፏል። የቅዱሱ እመቤት ድንግል መብርሃን መዓዛ ፍቅሯን ታብዛልን።
መጋቢት 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ጎርጎርዮስ ራእየ ኅቡዓት ዘሀገረ ሮሃ፣ አቡነ መክፈልተ ማርያም ጻድቅ ኢትዮጵያዊ፣ አባ መከራዊ ዘሀገረ ኒቅዮስ አረጋዊ ጻድቅ ጳጳስና ሰማዕት። በዚህ ዕለት የሚከበሩ ወርኃዊ የቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብንሳ፣ ቅዱስ ታዲዮስ ሐዋርያ ከ12ቱ ሐዋርያት። የዕለቱ ቅዱሳንን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞች ዋና እኔ ነኝ። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግሥቱ ሁሉ ያሳይ ዘንድ ምሕረትን አገኘው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋሽቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት